ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ ደህና ነን። እናንተስ ያላችሁበት ስራ ጤና እንዴት ይዟችኋል? እኛ አልሐምዱሊላህ እናንተንም አላህ ይጠብቃችሁ ያላችሁበት። ዛሬ እንደተለመደው የቡና ሰዓት አለን። በነገራችን ላይ ሁሌም ቀን ቀን ቡና እንጠጣለን። የሴቱ ቡና ቀን ቀን ነው የተለመደ ነው፣ አያልፈንም ማለት ነው። የቀን ቡና ለምደናል፣ ታጠጣን እንዴት ብለናል፣ ይጠፍሸናል ማለት ነው። እና ዛሬ እንግዲህ በቡና ሰዓታችን እናንተን ጥያቄ ዛሬ እኛ ነን የምንጠይቃችሁ ማለት ነው። እኔም ሀዩም ጥያቄ እንጠይቃችኋለን። ጥያቄያችንን ደግሞ በምንጠይቀው መሰረት ሰፋ አድርጋችሁ ትመልሱልናላችሁ። እንደገና ደግሞ እኛ ምን እንደምንሰራላችሁ አስተያየት ትሰጡናላችሁ፣ ኮሜንት አድርጉልናላችሁ ማለት እኛ ወደፊት ምን ብንሰራላችሁ ከኛ የምትፈልጉት ነገር ታለ ኢንፎርሜሽን ሊሆን ይችላል፣ ጥያቄ ሊሆን ይችላል፣ መጠየቅ ትችላላችሁ፣ መብታችሁ ነው። እዛው ድረስ ግን ፔጃችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን፣ ብርታቱን ማለት ነው። እና ዛሬ ያው ቡናችን እየጠጣን እንጠይቃችኋለን። ቅድሚያ ሀዩ ሰላም በያችሁና ወደ ጥያቄያችን እንሄዳለን። ቡናችንን ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? የጦይብ የዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ሆይ? አላችሁልኝ ወይ? እንዴት ናችሁልን? አጠር ያለ ጥያቄ እንጠይቃችኋለን። እናንተ ደግሞ ሰፋ አድርጋችሁ ተመልሱልናላችሁ። በዛውም ደግሞ ጥያቄም ካላችሁ አወያያችሁ ጥያቄ ካለ በዛውም ትጠይቁናላችሁ ማለት ነው። እኛ ደግሞ ሰፋ አድርገን ለመመለስ ማንኛውንም ጥያቄ ብትጠይቁን ሰፋ አድርገን ለመመለስ ዝግጁ ነን፣ ፈቃደኛ ነን፣ በደስታ ማለት ነው። እና እንዳይደብራችሁ እንደዚህ ፈታ እንድትሉ ብለን ለምን በደረቁ እናወራችኋለን። ቡናችን እየጠጣን ነው። እያስቀናሽም ስለሆነ አንቺ ሁልጊዜ ማስቀናትም ስለምትችይበት እያስቀናሽም እንደዚህ ተፈራርሽው ምናምን እያስቀናሽ ያው የኢትዮጵያን የእናቶቻችንን ህይወት ለማስታወስ ለእኛን ህይወት ለማስታወስ ማስቀናት ሳይሆን እያስቀናው አይደለም። በነገራችን ላይ እነሱም ያደርጋሉ። ይሄንን እነዚህ አረብ ሀገር ሴቶች ይሄንን ሳያደርጉ አይቀርም ብዬ አላስብም። ያደርጋሉ። ምናልባት ኮንትራት ቤት ምናምን ያደርጋቸው እንጂ እንደዚህ እኛም ባለን ሰዓት እንደዚህ ፏ ብለን ፈርሸን እንደዚህ እየተዝናናን ነበር ማለት ነው። እዛ ነው እና እንጂ ግን እያስቀናሽ ማለት ነው። ታጣልኝ ነው እንዴት ተመልካቾች ሁሉ ጊዜ እያየሁሽ ሻይም እንደዚህ አድርገሽ ታስቀኛለሽ። ይሄ እኮ ተስፋ ነው። እስኪ አሁን እንሰማቸዋለን፣ የሚሉትን እንሰማቸዋለን። ታስቀኛለሽ አታስቀኝ የሚሉትን እንሰማቸዋለን ነው እንጂ እኔ ግን ተስፋ የሆነ ዘና እንዲሉ አገራቸውን እንዲያስታውሱ ተስፋ እንዲኖራቸው በቃ እኛም እንደዚህ ነው የምንሆነው የሚለውን እንዲያስቡ በማሰብ ነው ማለት ነው እንጂ ለማስቀናት አይደለም። ሁላችሁም ኢንሻአላህ ባላህ ፈቃድ በቤታችሁ በህይወታችሁ መታችሁ እንደዚህ ከወንድም ከቤተሰቦቻችሁ ጋር ዘና እንደምትሉ ተስፋ አለኝ። ኢንሻአላህ እና ደግሞ እንደሚያደርገው እርግጠኛ ነኝ ማለት ነው። በዛ ላይ ዱዓችሁን እያደረጋችሁ ብርታት ይሆናችኋል። መታችሁ በቤት ኪራይ ወይ በሌላም ነገር ላይ እንዳይሆን በቃ በቤታችሁ ላይ እንደዚህ ፈታ እንድትሉ እኛም እንደናንተ እንደዚህ እንድንሆን የሚለውን አድርገው እንትን ብለው ጠንከር እንዲሉ ነው ያው እኛ በእርግጥ ይሄ ለየት ያለ ነገር አይደለም። ለምን ሁልጊዜም የምናደርገው ነገር ነው። ሁልጊዜም ቀን በቃ የሴቱ የቡና ሰዓት ነው እየተጫወትን ያው ወደ ውጭም ስራ ምናምን ያን ያክል ስለሌለን ቤት ውስጥ ስለምንውል እንዳይደብረን ማለት ነው። እና በዛ ደግሞ እናንተን ደግሞ በደረቁ በመናለፋችሁ ጥያቄ እየጠየቅናችሁ እናንተም ደግሞ እኛን እየጠየቃችሁን የተለያየ ነገር ልናወራ ልንወያይ እንችላለን። ወደ ጥያቄያችን ስንሄድ ማለት ነው ሰክናል ብያስባለሁ እና ጥያቄ እኔ ልጀምር አንቺ ትጀምሪያለሽ? ጀምሪ እስኪ ባንቺ። እሺ እኔ የመጀመሪያ ጥያቄ እህቶቼ የኔ እህቶች እንዲያው ከዚህ ከወጣችሁ ስንት አመት ሆኗችኋል? ስንት አመት ሰራችሁ? እዛ ሰርታችሁ እዚህ ምን ሰራችሁ? ይሄን
ሀሳቡን እስኪ እንደው ሰፋ ባለመልኩ እስኪ ያጫውቱን። እንደ ቤተሰብ ሆነን እንመካከርበታለን ማለት ነው። እንመክራቸዋለን። ለምን እኛ ያው እዛም ሀገር መተናል፣ ሰርተንም እዛ የሰራነውን እናሳውቃችኋለን። እዚህ መተንም የሰራነውን እናሳውቃችኋለን። ያው ብዙውን ስለለመድን ብዙውን ስላየን ከኛ እስኪ ትምህርት እንድትወስዱ ሰፋ ባለመልኩ የእናንተን ህይወታችሁንም እንትን እያላችሁ ለእኛ ቀጨብ እያደረጋችሁ በጥቂቱ ጠይቁናላችሁ ማለት ነው። እና እስኪ የመጀመሪያ ጥያቄ ይሄ ነው። እስኪ ያው በዛው አጋጣሚ እናንተ ጥያቄ ስትጠይቁ ለመወያየት ነው። ዞሮ ዞሮ ጥያቄ ወደኛ ሲመጣ ለሌሎችም ልጆች ግንዛቤ ውስጥ ለካ ይሄን ማለት የሰሩትን ነገር እየነገሩ ሲሄዱ እኔ ያን ያህል ተቀምጬ ነበር፣ ይሄን ያህል ሰርቻለሁ፣ ይሄን ሰርቻለሁ ሊሉን ነው እንግዲህ ሀሳብ ማለት ነው። በዛ ሰዓት ምንም ያልሰራች ካለ ደግሞ አረግ እኔስ እና ጓደኞቹ እህቶቹ ወጡ ይሄን ሰርተዋል እኔስ ምን ሰርቻለሁ ብላ ከሀሳቧ ልታስገባ ትችላለች ማለት ነው። እና ወደ ቁም ነገር ልትሄድ ትችላለች። የኔ ጥያቄ ደግሞ በእንትን ነው የተላከልኝ፣ በዋትስአፕ ነው የተላከልኝ። ተዝቀደም የሆነች ልጅ የኮምቦልቻ ናት የሆነ ጥያቄ ጠይቃይ በኮሜንት ብዙ እህቶች መልሰውላታል። እኔም ጋር በዋትስአፕ ብዙ አውርተናል ማለት ነው። አሁን ደግሞ ሌላ ጥያቄ ነው። አረብ ሀገር ብዙ አመታቶችን አስቆጠርኩኝ እና ብዙ አመት ሳስቆጥር ባለትዳር ነበርኩኝ። ባልተቤቴ ይሄን አድርጊያለኝ አደርጋለሁ። ቤት ሰራን፣ እኔ እየላኩለት ቤት ሰራ። መስሪያ በቃ ምንም አይነት ብር ይጠይቀኝ መስሪያ እጄ ላይ ካለኝ ይልካለሁ። ባጃጅም አለ ገዛሁለት። ሙሉ እምነቷን እሱ ላይ አልካ ማለት ነው። አዎ መጨረሻ ላይ ግን ምክንያቱም እኔ ያጓደልኩበት ነገር አለ ብዬ አላስብም። ምክንያቱም ባላወቅኩት መንገድ ችግር ይሄ ነው በማይለው መንገድ ባልተቤቴ አግብቷል ማለት ነው። እና ተመልካቾችሽ ሀሳብ እንዲሰጡኝ ይሄንን ጥያቄ አቅርብልኝ ብላ የላከችን ልጅ ሄዳለች። ያው የምትሰጧት ሀሳብ ይኖራል እንግዲህ በኮሜንት ሀሳባችሁን አካፍሏት። የኔ መጨረሻ ምንድነው የሚሆነው? ምንድነው አሁን ላደርግ የምችለው? ከእህቶቼ ምክር እፈልጋለሁ ብላ ነው አሁን እቺ ሀሳብ ውስጥ ብላ ያካፈለችን ማለት ነው ሀሳቧን። ስለዚህ እናንተ አሁን እቺን ምንድነው ልትሏት፣ ምንድነው ልትመክሯት የምትችሉት? ሀሳባችሁን አካፍሏት ማለት ነው ኢንሻአላህ። እና እንደዚህ እየተባባልን ሀሳባችንን እየተከፋፈልን የሚገጥመንን የህይወታችንን ገጠመኝ ታሪካችንን እያወራን ቢያንስ እኛ እንኳን የሆነ ነገር ቢያልፈን ሌሎች እህቶቻችን ተጠቃሚ እንዲሆኑ እንዲያለቅሱ እንዲያዝኑ በቃ እንትን እንዳይሉ ትምህርት እንዲሆን እናንተ በቃ እኔ እንደዚህ ነበርኩ በቃ ጥሩ ለእሷን የሚገነባት ለወደፊትም አቋም እንዲኖራት ይሄ ያለፈ ነገር ምንም ልታደርገው አትችይም። ግን ይሄ እንደዚህ ሆኗልና ትምህርት ነው። ዞሮ ሁላችንም የምንማረው ካለፈው ህይወታችን እየተበሳጨን ወደ ሌላ ሀሳብና ወደ ሌላ ስሜት ውስጥ ከመግባት ይልቅ ያለፈው ህይወታችን ትምህርት ሆኖን ሌላ የተሻለ ህይወት ለመምረጥ ይረዳናል ማለት ነው። በዛ አጋጣሚ ትንሽ አመማርጎኛል። ወዲያ ማከሴን ጠጣ ነው ሰው የተቀየው እና ለሁላችሁም ትምህርት ነው። ለሷ ብቻ ሳይሆን ይሄ ነገር አሁን እሷ ብትጠይቅም ይሄን ጥያቄ ብትጠይቅም ለሁሉም ለሷ ይመለሳል ማለት አይደለም። ትምህርት ነው፣ ትምህርት እንዲሆን ነው ቢያንስ። እና ለሷም ደግሞ የተሻለ ሀሳብ ካላችሁ እሷ ቢያንስ ለወደፊት ያለፈው አልፏል፣ ከዚህ በኋላ እኔ ይሄንን ብሰራ ብላ ይሄንን ብትሰሪ አንቺ ተስፋ ይኖርሻል የምትሏታላችሁ ሀሳብ እንዲሰጧት ነው ማለት ነው እንጂ ለሌላ አይደለም። እናመሰግናለን ልጆቼ። ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብርታቱን የምናስተካክለው ካለ ነገሩን የማናስተካክልበት መንገድ የለም። የሰው ልጅ ሊያጠፋ ይችላል፣ ስህተት ሊኖርበት ይችላል። ያንን ደግሞ ማስተካከል ግድ ነው። ያው ስለነበረ ቆይታ እናመሰግናለን። ሰላም